ሲሄድ ያላሰብኩት ችግርና መከራ አስተናግጄ ወደ ሀገሬም ተመልሼ የልጆች አሳዳጊ ሞግዚት ሆኜ ቀረሁ። እኔም አይንሽን ያለው ብዬ በጓጉ ለካ አንቺ ከዓይኔ ይርቀሻል። አሁን ግን የኔ ልጅ አንቺን ማግኘት ባልችል እንኳን ለባዕድ አሳልፈው ሲሰጡሽ ያነባሽውን እንባ አስመልስልሻለሁ። በቀልም ወደዛና ወደዚህ ሳያንከራተተኝ እቤቴ ድረስ ሰተት ብሎ መጥቷል። የኔ ልጅ በደንብ አስለቅስልሻለሁ። ርብቃ ተገኘች። ርብቃም ከጠፋችበት አጋቾቿ ይለቋታል። ይህንን ነገር ያደረገው እዩም እቤት ተጨንቆና ነገሩም ሊደረስበት እንደሆነ ሲያውቅ እዩም ለአጋቾቹ እንዲለቋትና እዚህ ደውለው ደግሞ እንደተለቀቀች እንድታወራ ያደርጋል። እዩም ሁሉም ሀሳቡን ለማሳካት መንገዱን ጀምሯል። የቤቱንም ነገር ለማሳካት ወረቀት ፈልጎ ርብቃንም አግቷት በመጨረሻ ግን በርብቃ ህይወት አቤልን አስፈራራዋለሁ ብሎ ስላሰበ ብቻ ነበር ርብቃንም ያገታት። እቤት ከመጣች በኋላ ማሚም ጥሩ አቀባበል አላደረገችላትም። ውጭ ወጥታ ተዘናንታ የምትመጣ አስመስለው ቆይ የት ሄደሽ ነበረ? ይሄን አክል በራስሽ ምን አድርገሽ ነው ደግሞም ብላ ስትጠይቃትም ማሚ ደግሞ ምንድነው አድርጊ የምትያት አታያትም እንዴት ተጎሳቋቁላ ይለዋታል። በዛ መሀል በቃ ሪች ይዛት ወደ ክፍል ትግባ ብሎ አቤልም ሁለቱ እንዲገቡ ያደርጋል። አቤልና እዩም ሲያወሩ ቆይ ግን ይህንን ማን ሊያደርግ ብለህ ታስባለህ? ያደርገዋል ብለህ ታስባለህ ብሎ እዩም ለአቤል ይጠይቀዋል። እኔ እንዴት አውቃለሁ? ይህንን ነገርማ ባውቅ ምን እንደማደርጋቸው እኔ ነኝ የማውቀው ብሎ አቤልም ይዝታል። አቤልም ይህንን ነገር ከደረስኩበት ግን እማለቃቸው ነው የሚሆነው ብሎ ነገሩንም ከበድ አድርጎ ይዞታል። ርብቃም ቤት ከመጣች በኋላ ሁላቸውም በጥያቄ እንዳያደክሟት አቤል ቤቱን ሁሉ ሰው ያስጠነቅቃል። ነገር ግን ርብቃም ቤት ከመጣች በኋላ አዙም ይሄን ነገር ስትሰማ ወደ መቲ ስልክ ትደውላለች። ምርጧ እንዴት ነሽ እያለች እና ደግሞ ቺኳት ከች ብላለች ብላ ትነግራታለች። በዛን ሰዓት መቲም እንዴት ሊሆን ይችላል ብላ ስትልም አላውቅም ግን ብቻ መጥታለች። እናም ደግሞ ግን በጣም ተጎሳቁላና መጥፎ ሁኔታ ላይ ናት ትላለች። መቲም በርብቃ መጎሳቆል ደስ ብሏት እሰይ እያለች ስታወራም ነበረ። እና ታዲያ ምን ላድርገው ያልሽኝኑም አሁን ልፈጽመው እንዴ ብላ ለመቲም ትጠይቃለች። አዙም ኧረ ይሄን አሁን አይደለም ማድረግ ያለብሽ፣ የምታደርጊበት ሰዓት እነግርሻለሁ አሁን ላይ። ርብቃም እቤት ከመጣች በኋላ ሪችም ነገሩንም ለማጣራት ትሞክራለች። ርብቃ ግን ማውራት እንደማትፈልግና እናም ደግሞ ምንም እንደማታስታውስ ለሪች ተነግራታለች። ቆይ ግን የት እንደነበርሽ ታውቂያለሽ ወይ መጀመሪያ ስትላት ሪችም አዎ ቤት ነበርኩኝ፣ መጀመሪያ ቤት ነበርኩና ሳሎን ላይ ከእዩ ጋር ስናወራም ነበረ። ነገር ግን ትንሽ ካወራን በኋላ ግን ወደ ክፍል ነገር ላመጣ ብዬ ከሄድኩ በኋላ እዛውም ነው የቀረሁትና ምንም ማስታውሰው የለም። ድንገት ግን ራሴንም ያገኘሁት ጨለማ ውስጥ ነበረ ብላ ለሪችም ትነግራታለች። ሪችም በጣም ውስጧ ጭንቀት ይዞትና ታዲያ እዩ ለምን አልነገረኝም? ለምን አልጠየቅሽውም? እንጠይቀው ያለሽበትንም ያቅ ነበር ወይ ብላ ስትልም አይ እሱ እንኳን አይመስለኝም እና ደግሞ አሁን ሄጄ መተጣጠብ አለብኝ ልብስ ላምጣልሽ ወይ ስትላት ሪች አይ ራሴው ሄጄ አመጣለሁና በራሴ ሄጄ እዛውም እለብሳለሁ ትላለች። ሪችም ርብቃም ለመውጣት አስባ አቤልም ከእዩ ጋር ተለይቶ ርብቃም እንደናፈቀችውና አብሯት መሆን ከእሷ ጋር እንዲያወራ አወራለሁ ብሎ ወደ ክፍሏም ይመጣል። ወደ ክፍሏ ሲመጣ ርብቃም ወደ ውጭ ልትወጣ ስለነበር እንዴ ርብቃዬ ምን ሆነሽ ነው? ለምንድነው የተነሳሽው? ብሎ ይነግራታል። እሷም ልተጣጠብና አመጣለሁ ብላ ትወጣለች። አቤልም ሪችን እየጠየቃት ሪች ምንድነው የተፈጠረው ነገር? ምናልባት የምታስታውሰውና የነገረችሽ ነገር ካለ ንገሪኝ ይላታል። ሪችም ይህንን ባላት ጊዜ ምንም ነገር አታስታውስም፣ ብቻ ግን እቤት እንደነበረችና ከቤት እንደወሰዷት ነግራኛለች ብላ ለአቤልም ትነግረዋለች። አቤልም በቃ እኔንም ደፍረውኛል፣ ይህንን ሰው ደግሞ በእጄ ነው እኔ ዋጋ ማስከፍላቸው ብሎ ራሱም ይዝታል።
ርብቃም ተጣጥባ ከመጣች በኋላ አቤልም ሊጠይቃት ይሞክራል። ምንም ነገር የማስታውሰው ነገር የለም፣ ግን ብቻ እቤት ነበርኩኝ እና ከእዩ ጋር አብረን ስናወራ በመጨረሻ ግን አንድ ቃል አመጣ ወደ ክፍሌ መጣው። ከዛ በኋላ ግን ምን እንደተፈጠረም እንኳን አላስታውስም። አጋጣሚ ግን ያገኘሁት ራሴን ጨለማ ክፍል ላይ ነበረ ብላ ትነግረዋለች። አቤልም በዛን ሰዓት ወይን እና ታዲያ ለምንድን ነው እዩን የማንጠይቀው? እና እሺ ግን የት እንደሆነ ቤትም መጥተው ነው ከቤት ነው የወሰዱኝ ብላ በምትለው ሰዓት ታዲያ ስለዚህ እዩ አይቷቸዋል ማለት እኮ ነው። እዩ ሁሉንም ነገር ያውቃልና ለምንድን ነው የማይናገረው? አሁን ሄጄ ጠይቀዋለሁ ብሎ አቤልም ይናገራል። ርብቃም ይህንን ነገር የሚያውቅ አይመስለኝም እና እሱ ምንም የሚያውቀው ነገር የለም ዝም በለው ትላለች። ርብቃንም ለማክበር እሺ ብሎ ዝም ይላል። አሁን ለማንኛውም ምንም ነገር ማሰብ የለብሽም ዘና በይ እያለ ርብቃም ራሷንም እንድትጠብቅ ይነግራታል። አቤልም ሁሉንም ነገር ምንም እንዳልተፈጠረ ላለማድረግ እያሰበ እና ደግሞ አንተን የሆነ ነገር ትሆንብኛለህ ብዬ በጣም ሰግቼ ነበረ ትላለች። እኔ ምን ልሆን እችላለሁ? እቤት እኮ ነበርኩኝ፣ አንቺ ነሽ እንጂ ብዙ ስቃይ ስታሳልፍ የነበረው ይላል። አዎ ግን የበለጠ ደግሞ ያንተ ፎቶ ፊት ለፊት እያመጡ ምንም እንኳን አይናገሩም፣ በሱ ፎቶ ሲያስፈራሩኝ ነበረ ትለዋለች። እንዴት ሆኖ ጭራሽ የኔው ጠላቶች ናቸው ወይ በእኔ ፎቶ እያስፈራሩሽ ይላታል። አዎ ይመስለኛል፣ አንተንም ያውቁሃልና ያንተ ፎቶ ሲያሳዩኝ በቃ ምን ሆነሃል ብዬ ተጨንቄ ነበረ ትላለች። አቤልም ይሄ በሰማ ሰዓት በጣም ይበሳጭና እሺ ግን ቆይ ግን ማናቸውና ማንነታቸውንም አልነገሩሽ? አንድም ነገር የምታውቂው ነገር ካለ ይላታል። እንኳን ላውቃቸው ይቅርና በጣም ጨካኞች ናቸው። ውሃ ጠምቶኝ እንኳን በጣም ውሃ ስጡኝ ስላቸው ውሃ ከልክለውኝ፣ ግን ደግሞ በመጨረሻም እርጉዝ ነኝ ብዬ ስላቸው ብላ ደንግጣ ነገሩን ለማስቆም ትሞክራለች። አቤልም ይሄንን የነቃው አቤል ሁሉም ነገር እንደደበቀችው እና ደግሞ ይሄንን ተናግራ እንዳፈረች እና በውስጧም እንደደነገጠች ስላወቀ አይ ማለቴ እርጉዝ ነኝ ብዬ ዋሽኋቸው ብላ አቤልንም ታስቀይሰዋለች። ርብቃ የናክል ማሳቀቅ የለብሽም፣ ሁሉም ነገር እኮ እኔ አውቃለሁና አንቺም እርጉዝ እንደሆንሽ እሬት ስለ ሁሉም ነገር ነግራኛለች ብሎም ይላታል። እንዴት ሊሆን ይችላል ብላ ትናገራለች። እሬችንም ደግሞ ለአቤል አደራህን ምንም ነገር እንኳን እንዳትነግራት ብላው ነበር። ግን ደግሞ አቤል ግልጽ ሆኖ ርብቃንም ይነግራታል። ማሚም አሁን ላይ ነገሩንም በጣም እያቀለለችው ሳይሆን እያከበደችው ትገኛለች። እሷም በጣም እያለቀሰችና አንድ ክፍል ላይ የት ሄደሽ ይሆን ልጄ እያለች ልጄ ምን አድርገውሽ ይሆናል ብላ በጣም በድብቅ እንኳን ለሌላ ሰው ሰጥታት የነበረችዋም ልጇን አስታውሳ በጣም ውስጧ ተከፍቶና ተጎሳቁላ እመኝኝ ልጄ ላንቺ ላደረጉት ነገር ዋጋ አስከፍላችኋለሁ ብላ ትዝታለች። ማሚም አሁን ላይ ሁሉም ነገር በቀስታና ነገሩንም በእርጋታ እያደረገች ትገኛለች። አሁን ላይ አዙ ግን መቲ ያለቻትንም ነገር ለማድረግ ወይንም ላለማድረግ ሀሳቧን በጣም ተበታትነው ይገኛል። ምክንያቱም ርብቃና አዙ በጣም ተቀራርበውና ርብቃ ለሁሉም የምትመችና ብቻ ግን ጥቂቶቹ እሷን የማይወዱ ቢሆንም ርብቃ ግን ሁሉም ሰው በፍቅርና እሷ ጥሩ ልጅ እንደሆነች ያስባሉ። ግን ሆኖም እዩም የእሷንን ያገታት የነበረው አቤልን ላይ ያለውን ፋይል ብቻ ነው እንጂ ርብቃንን በጣም ጠልተዋት ወይንም እሷ ይሄን አክል ለማድረግ ፈልጎ እንዳልነበረ ነበር የሚያወራው። እና ደግሞ ማሚም አሁን ላይ ግን እዩንም እየወቀሰችው ሄደህ ጭራሽ እሷን ስታመጣ ትንሽ እንኳን አታፍርም ወይ? ለምንድን ነው የራስህን መንገድ የማታደርገው? እስካሁን እኮ ከሱ ጋር ባትሄድ ወረቀቱም አግኝተህ ለራስህ አድርገኸው ነበረ ብላ ማሚም ለእዩ ትቆጣዋለች። ርብቃ ወንድምም ወደ ቤት እንደሚመጣ ይነግራቸውና አቤልም ዝግጅት እንዲደረግ ለአዙም ይነግራታል። አዙም እሺ ፋነው ማደርግላችሁ ብላ ትታዘዛቸዋለች። የርብቃ ወንድምም ከቤት ሲመጣ ነገር ግን ሁላቸውም በድንጋጤ እዩና ብሩኬ ወንድማማቾች እንደሆኑ ሁላቸውም ይሰማሉ።